የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያልነው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው፣ ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀለም የሰጠራይ ነበር ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው ጊዜ። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀበለውኛል። የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ ክብር ያድልልን። ጥሩ ሚውት አድርገውና ላውራ አንዳንዴ ያስተጋባብህ። እሺ አንደኛ የመጀመሪያው ምንም ጥያቄ የለውም፣ እድል ነው። እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪው። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤኒያ መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ ዲበኩሉ። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት ሕሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቃለሁ እና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለሁ። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ እየተደባለ ውሸትህን አሰጣለህ። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝ እናወራለን። ቆይ ሚውት አታርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድምጠኝ እኮ አልኩህ ቀሲስ ዲበኩሉ። ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እኮ አልኩህ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። ገብቼ ዲቤቱን ተቀብያለሁ። ነገር ግን ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይኸው ገደሉት ያልከው ሰውዬ በህይወት አለ፣ ድምፁን እያሰማ ያለቀስክበት። የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሙቷል
አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት። ህግ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ቀሲስ ዲበኩሉ በሬሳ ላይ ልወያይ ብሎ ስላለ አም አውት ነው ብሎ የሚሉት ነጮች ወጥቻለሁ ማለት ነው። የትናንትናው ላይ አንተ እያለ ነው የሚያወራበት፣ አንቱ እያለ ነው የሚያወራው እና ከኔ ደግሞ ተቀብያለሁ የምትለዋን ብቻ ቆርጦ ወሰደ። በግትልትልህ ጉዳይ ያልኩትን በአበበ ጉልላትና በቅዱስ ቁርባን ጉዳይ ላይ ያልኩትን ግን አወጣ። እኔም ማዝነው ሰው ላይ በላይ የነበረው ሰው አይ እንደዚያ እኮ አላሉ እንዴ ውሸት እዚያ ቤት ግን እንዴት ነው እንዴ? በቃ ተፈቅዷል፣ ጽድቅ ነው ማለት ነው ውሸት። እኔ እማዝነው እንደዚያ እኔ እንደዚያ ባደርግ ምዕመናን አትታዘቡም? ላይ በላይ እናንተ ቁጭ አድርጌ ሰውየው ራሱ መጥቶ የተናገረውን ነገር ቆርጬ ያላልኩትን ነገር አለ ብዬ ፖስት ሳረግ ያንን ሸር ስታረጉ እውነት እናንተ ጴንጤዎች ከጴንጤነት ወጥታችሁ እንደ ኢትዮጵያውያን ናችሁ? እውነት ካልቸር ባህል አላችሁ? ውሸት ኃጢአት ነው የሚል ካልቸራችሁ ራሱ የጥላችሁት ነው። እና ያላልኩትን በሙሉ ጭራሽ ቀን ሁሉ እኔ ስጀመር ራሴ ላይ ላይቭ ገብቼ ደግሞ በኮሆስት ነው ያልኩኝ። በኮሆስት ከገባን አንደኛ ሚውት ማድረግ አይችልም። እኔ ነኝ ኮንትሮል የማደርገው፣ ራሱ ነው የራሱን ኮንትሮል የሚያደርገው። ጸያፍ ነገር ሲሳደብ ሚውት ማድረግ ይቻላል፣ ጸያፉን እየመረጡ እና ለማንኛውም እንደው እንኳን አይደለም በዚህ ግን አይቀርብም እሱ በዋሻቸው 16 ዓመት የዋሻቸው ውሸቶች አሉ። በሱ ጉዳይ ላይ እኔ እውነቴን ነው የተናገርኩኝ አልዋሽም ካለ ዲቤት ማንኛውም ሰው ይግባ፣ መረጃውን እያሰባሰባችሁ ግቡ። አይገባም እሱ ፖለቲካውን ተጫውቷል። ፖለቲካውን በሚገባ ተጫውቻለሁ። ሪፖስት እያደረጋችሁ የሰራሁትን እኔ ያን ቪዲዮ ባልሰራ ኑሮ እኮ እኔ ምን አይነት ህሊና እንዳለው ማለት ነው። እኔ ግን ይህን ስለማቅ ሰውየው የሚለውን አስቀድሜ ያልኩትን ዲቤት የምንገባበትን ለጥፍ ያለሁ። በሱ ጉዳይ ላይ ግን ፈቃደኛ ከሆነ አሁንም እገባለሁ። አንደኛ ስጋው ደግሞ ላይ ወንጀል ፈጽሟል። ወንጀል ነው የሰራው። ወንጀሉን ፕሩፍ እንዲያደርግልኝ ይፈልጋለሁ። በቅዱስ ቁርባን ገደሉት የጥቅምት መድኃኒዓለም ብሏል። ኦኬ ያንን እፈልጋለሁ። እንግዲህ መቶ ፕሩፍ ካደረገ በኢቲቪም ራሱ መቅረብ እንችላለን። እንኳን አለ በቲክቶክ እሱ ማስረጃ አለኝ ካለ ይምጣ። አንድ ሁለተኛ ያ ድምፅ ያበበ ጉልላት ነው ያለቀሰበት ድምፅ ቪዲዮ እያሰማን እኮ ነው የምንሰራው። ያ ድምፅ የእሱ ነው ካለ የፈለገው ይስደበኝም። ያ እንደው እኔ ላይ በላይ ትናንትና ሚዩት እያደረኩኝ ነው እንጂ አንተ አይደለህም ሲለኝ አንቺን በለኝ ከፈለክ። ምክንያቱም እኔ ከጋንንትን ምን እጠብቃለሁ? ይሄ ሰው እኮ ቤተክርስቲያንና ክርስቶስ የክርስቶስን ቤተክርስቲያንና ክርስቶስን የሚሰድብ እኮ ነው። የስድብ አፍ እኮ ነው ያለው። አንድ ቀን ወንጌል ሲያስተምር ሰምቶ ሰው ኦርቶዶክስ መሳደብ እንደ ዶግማ አድርገውት እዚያ ቤት ስላሉ ነው እንጂ ይሄ ሰው እኮ ጤነኛ ሰው ነው ብዬ አላምንም። ወዳጆች አላምንም። እኔ ጤነኛ ነው ብዬ አላምንም። ጤነኛ የሆነ ሰው እውነቱን እውነት ይላል። የቀሲስ በትረን ድምፅ አውጥቶ የሚያለቅስ ሰው እኔ እንዲህ እንባው ራሱ እንዴት እንደወጣ ሳስበው፣ ሰው እኮ እንጀራ እያሰበ ድራማ ይሰራል እንዴ? እንዲሁ ልቅሶ ቀላል ነው እንዴ? እና ከዚህ ሰው ጋር አውርቶ ምንም አይነት ምን ስለምንድን ነው የሚወራው? ከቀለሜ ጋር ከሰይጣን ጋር ተነጋግሮ አይ ሰይጣንም እኮ እምነት አለው ስለዚህ ይድናል ልንል ነው? እና እውነት እንኳን ቢኖረው ማለት ነው። እና ለማንኛውም እሱ ብቻ አይደለም፣ ስትገቡ ዲያቆን ነኝ ይላል። አንደኛው ያስኩለት እሱ ነው። ዲያቆን ነበር ቀደስን ያለ ትና ሙሴን ሬያ እያለ ነበረ። እና ይሄ ሬያ ሚራ እዚያ አሉ አንዳንድ ጎጻጎጽ ከዚህ ከቤተ ክርስቲያን የወጡ ሰዎች አይ ሙሴን ሬያ እንደዚህ አይባልም ራያ ነው ምናምን ብለውታል። አሁን ትናንትና ሬያ ያልኩት ያው ተሳስቼ ነው። ራያ እንትን ሬያ ያልኩት ለመሆኑ ማስጣት ያስፈልጋል። የዘወትር ጸሎት ተምሯል ይሄ ሰውዬ። ውዳሴ ማርያም ራሱ ተምሯል። ስለዚህ ዲያቆን አለመሆኑን ማጋለጥ፣ ድብን ያለ ደወል ደዋይ የነበረ ሰው እንደነበረ ማሳየት። ደወል ደዋይ ማለት በነገራችን ላይ ያው መናቂ አይደለም አገልግሎቱን፣ ግን ያው ማንኛውም ሰው ይደውላል። ሸምገል ያለ ሰው እና ጧት ጧት መንቃት ከሚችል ከሆነ ለኪዳን ሄዶ መደወል ስለሚችል እውቀት ስለማይጠይቅ ይሄ አይጠይቅም። በር መዝጋት መክፈት ምናምን ምንም ስራ አይደለም። እውነት ለመናገር ዘበኛም ያደርገዋል። ስለዚህ የሰውዬ እንደዚያ እያለ ስለነበረ ደግሞ በዚያውም ያው ሙት ዓመቱ ደርሷል። ጥቅምት መድኃኒዓለም ነው ገደሉት ያለ
መታሰቢያውን ለማውጣት ነው። እና እኔ ፕሊዝ ሪፖርት ኮሜንት የምታደርጉ ሰዎች ፕሊዝ የማይሆን ኮሜንት፣ አንዳንዶቻችሁ እንደውም የጀግናና የሊቅ መጫወት የምትፈልጉ ሰዎች አላችሁ። እገሌ ይሻላል እርስዎ ከእውቀት ለመመዘን የምታስቡ ሰዎች ወይ ጉድ ወይ ዘንድሮ አለ ሰውየው። እናት ይሄ ትክክል አይደለም። እውነት ለመናገር ከእነሱ ይልቅ እናንተ ዲስሪስፔክት የምታደርጉት ይበልጣል። ፖለቲካ ሲጫወት አይገባችሁም። ዘበነ ቲክቶክ ላይ መምህር ዘበነ መታው ያውቃሉ። ሲጀምር መታው ያውቃሉ። መምህር በታብ እኔ ቲክቶክ ላይ አይቻቸው አለ። ሰውየው ፖለቲካ ነው የሚጫወተው። አይመጡም ብሎ ስለሚያስብ ነው የሚናገረው። እኔም በገድላትና በድርሳናት ጉዳይ ላይ በታምራት ጉዳይ ላይ ከአማኒ ጋር እንጂ ከኢአማኒ ጋር በፍጹም መወራት የለበትም ብዬ አመት ሊሆነ ነው ስናገር። እኔ የተናገርኩትን ጥሼ ራሴ ሄጄ እንደማልወያየው አስቦ ነው ይሄን ፖለቲካ የተጫወተው። ግድ የለም እወያያለሁ እና በቅዱስ ቁርባን ገለውታል ካልክ እንደው ማንም አያስቀረኝም። ማንም እወያያለሁ በፈለከው እና ያንን የተቀደድክበትን መቀደድ አሰጣልሃለሁ። ትናንትናም ይኸው በዚያ ላይ ቀርቤ ጠንቋይ ነበርኩ ያለ እሱ ነው። እኔ እንደውም የፈራሁት በዲቤቱ ሲሸነፍ ደግሞ እኔ እንደው እግዚአብሔር ራሱ ቢቀስፈው እኮ ዲባኩን ደግሞ ነው ሊልም ይችላል ሲናገር ነበር። ላይ ከፍቶ ይሄ ድግምተኛ ይጠንቋይ። እኔ እንደው በቆሎ ትምህርት ቤት እንኳን ሳልፍ እንዲህ ኩሸት እንኳን እንደዚህ ያለ ነገር ሞክሬው እንኳን አላውቅም። እውነት ለመናገር በጣም የምጸየፈው ነገር ነው። ሰውየው ግን ውስጡ ላይ ያለ ነገር አለ፣ የሚፈራው ነገር አለ። ጠንቋይ ነበርኩኝ እንደዚህ ነበርኩኝ ብሏል ራሱ። እሱን ራሱ ላይ ተናግሬያለሁ። እና በጥንቁልና ነው ያሸነፉኝ፣ በመተት ነው ያሸነፉኝ ልትለው ወይ ደግሞ አንደኛ ሰው እንዴት ዲቤት እየተጠራ ይሳደባል? መምህር በረከት ዲቤት ከእርሶ ጋር አደርጋለሁ እያልኩኝ በፍቅር በሰላም ውይይት ይደረጋል እንጂ እየተሳደቡ ጥሪ ይደረጋል። እንዲሁ እኔ ጴንጤዎች እውነት አይምሮ አላችሁ? እውነት ጤነኛ ናቸው? ቆራርጦ የሌለ ነገር ሲያቀርብ አይ ለምን አስፈለገ? ይሄ ለምን አስፈለገ? በቃ ክርስቶስን ካልዋሻችሁለት። ለነገሩ የግብር ልጆች ናቸው የዲያብሎስ። ሶሪ በጣም እና ይሄን ነው ማለት እንፈልገው። አባቶች አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ይቅርታ። እሺ ከዚህ ሳይ ጥሩ ማብራሪያ ነው። ያው ቅድምም ዲያቆን መዝሙረ እያሳየ ነበርኩ ቪዲዮዎች ከየት ቦታ ተቆራርጠው እንደመጡ እንደገቡ